ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሚኒኬሽን ቤተሰቦች የሰዓቱን ዓለም አቀፍ ዘገባዎችን የምንመለከትበት ጊዜ ላይ ደርሰናል። አማኑኤል ኃይለ ነኝ። እስራኤል የኢራን መሪዎችን ወታደራዊ ምሽግ በ50 ተዋጊ ጄቶች መደምሰሷን ገለጸች። የእስራኤል መከላከያ ሚኒስቴር አርብ ማለዳ በቴህራን እምብርት በሚገኘው የኢራን ከፍተኛ የፖለቲካና የሃይማኖት መሪዎችን ቅጥር ግቢ ስር የተገነባውን እጅግ ዘመናዊ የከርሰ ምድር ምሽግ በቦምብ ማጋየቷን አስታውቃለች። በስካይ ኒውስ ዘገባ መሰረት ወደ 50 የሚጠጉ የእስራኤል ጦር ጄቶች በዚህ ጥቃት ላይ የተሳተፉ ሲሆን ዋና ኢላማቸው በጦርነት ወቅት የኢራኑ የበላይ መሪ አሊ ካሜኒ ለመጠበቅ ታስቦ የተገነባውን ምሽግ ነው። አይዲኤፍ በማህበራዊ ገጹ ባጋራው ተንቀሳቃሽ ምስል የካሜኒን ወታደራዊ ባንከር ሙሉ በሙሉ ማፍረሱን በይፋ አረጋግጧል። በጥቃቱ የደረሰ የሰው ሕይወት መጥፋትና የንብረት ውድመት መጠን እስካሁን በዝርዝር ባይታወቅም ይህ እርምጃ በእስራኤል በአሜሪካና በኢራን መካከል እየተፋፋመ የመጣውን ወታደራዊ ግጭት ከፍተኛ ደረጃ ላይ መድረሱን አመላካች ሆኗል። ባለፉት ጥቂት ቀናት በአሜሪካና በእስራኤል የተሰነዘሩ ተከታታይ ጥቃቶች በኢራን ውስጥ ከፍተኛ ቀውስ ፈጥሯል። የኢራን ባለስልጣናት እንደገለጹት ከሆነም በእነዚህ የተቀናጁ ጥቃቶች ሳቢያ እስካሁን ቢያንስ 555 ሰዎች ለህልፈት መዳረጋቸውን አረጋግጧል። የኢራን ቀይ ጨረቃ ማህበር በሰጠው መግለጫም ጥቃቱ በሀገሪቱ በሚገኙ 131 ከተሞች ላይ ጉዳት ማድረሱንና በቅርብ ዓመታት ውስጥ በኢራን ላይ ከተፈጸሙት እጅግ ሰፊ ወታደራዊ ጥቃቶች አንዱ መሆኑን ገልጸዋል። በአሁኑ ወቅት በመላው ኢራን ያለው ውጥረት እጅግ መካረሩም ታውቋል። ሳውዲ አረቢያ የተተኮሰባትን ሚሳኤል ማክሸፏን አስታወቀች። የሳውዲ አረቢያ መከላከያ ሚኒስቴር አንድ የተተኮሰባትን ክሩዝ ሚሳኤል አየር ላይ መጥለፍና ማውደም መቻሏን አስታውቃለች። ሚኒስቴሩ በኤክስ ገጹ ላይ አሁን ባወጣው አጭር መግለጫ እንዳረጋገጠው ይህ የሚሳኤል ጥቃት ተጠልፎ የከሸፈው ከአል ሃርጂ ግዛት በስተ ምስራቅ አቅጣጫ መሆኑን አመላክቷል። አንድ የጀርመን ጦር ቃል አቀባይ እንዳስታወቁት ከሆነ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 7ኛ ቀኑን ማስቆጠሩን ተከትሎም የቀጠናው ውጥረት እጅግ በማየሉ ጀርመን ተጨማሪ የጦር ኃይሎቿን ከመካከለኛው ምስራቅ እያስወጣች መሆኑን ነው። ቃል አቀባዩ ለሮይተርስ የዜና ወኪል እንደገለጹት በሊባኖስ የተባበሩት መንግስታት ድርጅት ጊዜያዊ ኃይል ስር ተሰማርተው የነበሩ ወታደሮች አሁን ባለው የጸጥታ ሁኔታ ምክንያት አካባቢውን ለቆ እየወጡ ነው። ከዚህ ቀደምም ጀርመን በሰሜናዊ ኢራቅ አርቢል የነበራትን ወታደራዊ ቆይታ በከፍተኛ ሁኔታ መቀነሷ ይታወቃል። የጀርመኑ የዜና አውታር አርኤንዲ በበኩሉ በባህሬን የሰፈሩት የጀርመን ወታደሮች ቀድመው ወደ ሀገራቸው የተመለሱ ሲሆን ከኩዌትም ወታደሮቿን ለማስወጣት ቅድመ ዝግጅት እያደረገ ስለመሆኑም ተዘግበዋል። በተጨማሪም በባግዳድ ከሚገኙ የጀርመኑ ኤምባሲ ወታደሮችና ሰራተኞች ወደ ዮርዳኖስ እየተዛወሩ መሆኑን አውታሩ አክሎ ገልጿል። ይሁን እንጂ የጀርመን የውጭ ጉዳይ ሚኒስትር ለዚህ ጉዳይ ማብራሪያ እንዲሰጥ ተጠይቀውም ወዲያውኑ ምላሽ ከመስጠት ተቆጥበዋል። ጀርመን በመካከለኛው ምስራቅ ቀጠና በተለይም በኢራቅና ዮርዳኖስ ወደ 500 የሚጠጉ ወታደሮችን አሰማርታ የምትገኝ ቢሆንም እየጨመረ በመጣው የጸጥታ ስጋት ምክንያት ባለስልጣናት በቅርቡ ሰራተኞቻቸውን ከአንዳንድ ካምፖች በማስወጣት የጦር ኃይላቸውን መጠን እየቀነሱ ስለመሆኑ ዘገባዎች አመላክተዋል። የአሜሪካ መካከለኛው እዝ አዛዥ ብራንድ ኩፐር በወጣው መግለጫ መሰረት የኢራን ኃይሎች ሐሙስ ምሽት በባህሬን በሚገኙ የሲቪል መኖሪያ መንደሮች ላይ 7 የጥቃት ድሮኖችን መተኮሳቸውን አስታውቀዋል። የሮይተርስ የዜና ወኪል እንደዘገበው ከሆነ ይህ ጥቃት በቀጥታ ንጹሃን ዜጎች በሚኖሩባቸው አካባቢዎች ላይ ያነጣጠረ መሆኑን የአሜሪካ ወታደራዊ ባለስልጣናት ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አርብ ዕለት በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት ኢራን ያለ ቅድመ ሁኔታ እጅ ካልሰጠች በስተቀር በአሜሪካና ኢራን መካከል ያለው ጦርነት ለማቆም ምንም አይነት ስምምነት እንደማይደረግ አስጠነቀቁም። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ላይ ይህንን ጥያቄ ማቅረባቸውን ተከትሎም የዳው ጆንስ የአክሲዮን ገበያ ከ900 ነጥቦች በላይ ወይንም 2% ገደማ
ያሽቆለቆለ ሲሆን S&P 500 እና ናስዳክ እያንዳንዳቸው በ1.6 በመቶ ቀንሷል። በተቃራኒው የዓለም አቀፉ የብሬንት ድፍድፍ ነዳጅ ዋጋ በበርሜል $90 በላይ ሊያሻቅብ ችሏል። የኳታር የኃይል ሚኒስትር ሳዕድ አል-ካቢ አርብ ዕለት በሰጡት ማስጠንቀቂያም በኢራን ላይ በተከፈተው ጦርነት ምክንያት እየጨመረ የመጣው የነዳጅ ዋጋም የዓለምን ኢኮኖሚ ሊያፈርስ ይችላል ብለዋል። ሚኒስትሩ ለፋይናንሻል ታይምስ እንደገለጹት ከሆነም የነዳጅ ጫኝ መርከቦች በሆርሙዝ ስትሬት ማለፍ ካልቻሉ የድፍድፍ ነዳጅ ዋጋ በሳምንታት ውስጥ በበርሜል እስከ $150 ሊደርስ ይችላል። የነዳጅ ዋጋ በበርሜል ከ$100 በላይ አልፎ የነበረው ለመጨረሻ ጊዜ እንደ አውሮፓውያን አቆጣጠር በ2022 ሩሲያ ዩክሬንን በወረረችበት ወቅት መሆኑ ይታወቃል። ትራምፕ በመልእክታቸው አክለውም ኢራን እጅ ከሰጠችና ታላቅና ተቀባይነት ያለው መሪዎች ከተመረጡ በኋላ አሜሪካና አጋሮቿ ኢራንን ከጥፋት አፋፍ ለመመለስ እናም በኢኮኖሚ ከመቼውም ጊዜ በላይ ጠንካራ እንድትሆን ያለመታከት እንደሚሰሩ ቃል ገብተዋል። ኢራን ታላቅ የወደፊት ዕጣ ፈንታ ይኖራታል፣ ኢራንን ዳግም ታላቅ እናደርጋታለን ሲሉም ገልጸዋል። ይህ የፕሬዝዳንት ትራምፕ የእጅ ስጡ ጥያቄ የመጣውም ባለፈው ሳምንት መጨረሻ በአሜሪካና በእስራኤል የአየር ጥቃት የተገደሉትን የኢራኑ ጠቅላይ መሪ አያቶላ አሊ የሚተካ አዲስ መሪ ኢራን እስካሁን ባልመረጠችበት ወቅት ነው። ፕሬዝዳንት ትራምፕ ባለፈው ሰኔ ወሬም በሀገሪቱ ላይ ወታደራዊ ጥቃት ለመሰንዘር ሲያስቡ ኢራን ያለ ቅድመ ሁኔታ እጅ እንድትሰጥ ተመሳሳይ ጥያቄ አቅርቦ እንደነበር መረጃዎች ያመለክታሉ። የሳቱ ዓለም አቀፍ ዘገባዎችን ይመስላሉ። አማኑኤል ነበርኩኝ። ጤና ይስጥልኝ።